ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የ102ኛ ኮር ጥምር ክንዶች 33ኛ 11ኛ እና 22ኛ ክፍለ ጦሮች በጠላት ላይ ታሪካዊ ድል ተቀዳጁ። ወደ 283 ጠላት ተወግደዋል። የነጻነት ታጋዩ የፋኖ ጭቆናን ቀንበር ለመስበር የጀመረው ግስጋሴ በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ስር በሚንቀሳቀሱ የ102ኛ ኮር የቁርጥ ቀን ልጆች አይበገሬነቱ ደምቆ ውሏል። ዛሬ ንጋት የፋኖ ክንድ በጠላት ምሽግ ላይ እንደ መብረቅ ወርዶባቸዋል። የጎንጆ ቆለላ ድል ላይ 33ኛ ክፍለ ጦር ድል ተቀዳጅቷል። ከንጋቱ 1 ሰዓት ተኩል ጀምሮ የነጻነት ፀሐይ በጎንጆ ቆለላ ወጣለች። 33ኛ ክፍለ ጦር ከተማዋን በሁሉም አቅጣጫ በመቆጣጠር 63 ጥቁር አማራ የብልጽግና ተራራኪዎችና ከ20 በላይ የሰልቃጩን ስርዓት ጠባቂዎችን ከጥቅም ውጭ አድርገዋል። 15 በላይ የጠላት ኃይል በእጅ ተይዘዋል። ወደ 30 የሚጠጉ ክላሽንኮቭ መሳሪያዎችና ተተኳሾች ለነጻነት ትግሉ ገቢ ሆነዋል። ቁጥራቸው ያልታወቁ እስረኞች ተለቀዋል። በሌላ ዜና አዴት ከተማ 11ኛና 22ኛ ክፍለ ጦሮች ድል ተቀዳጅተዋል። በአዴት ከተማ ደግሞ 11ኛና 22ኛ ክፍለ ጦሮች ባካሄዱት የተቀናጀ ጥቃት የብልጽግናን ኃይል በማነካካት የጠላትን አንጀት የሚያሳር ድል ተቀዳጅተዋል። የአዴት ድል ስኬቶችም አዴት ከተማ አስተዳደር ጸጥታ ኃላፊ አቶ ግርማ ሽፈራው ከባድ ቁስለኛ ሆኖ ባህር ዳር ተልኳል። 134 የአድማ ብተናና የሚሊሻ አባላት 42 መከላከያ ተደምስሰዋል። 100 በላይ የጠላት ኃይል በከባድና ቀላል ቁስለኛ ከውጊያ ውጭ ሆነዋል። 206 በላይ ያለ በቂ ምክንያት የታሰሩ ንጹሃን ወገኖቻችን ከስር ተለቀዋል። 300 በላይ የነፍስ ወከፍ መሳሪያዎች ከጠላት ዕቃ ግምጃ ቤት ተወርሰዋል። 13 ፓትሮሎች ድባቅ ተመተዋል። 100 በላይ 04 የታሸጉ ወታደራዊ አልባሳት 221 ካዝናዎች እና 14800 የብሬን ተተኳሾች ተማርከዋል። ለይስሙላ ምርጫ ተዘጋጅቶ የነበረው የካርድ ክምር ሙሉ በሙሉ ወደ አመድነት ተቀይሯል። የጠላት ሴራና የገበሬውን መሳሪያ የመቀማት ግብዝነት በፋኖ ጽናትና በተቀናጀ ወታደራዊ ጥበብ መክኗል። በተያያዘም ፋኖ ይችላል ሲል ኮሎኔሉ መስክሯል። ታሪክ በደጋዳሞት ተራሮች ላይ ዳግም ተጽፏል። የጀግኖቹ አውድማ በሆነችው በዚች ምድር የገዢው ቡድን የምስራቅ እዝ ነባር መኮንኖች እንደ ቅጠል ያረገፉበትና የክብር ወሰናቸው ማማ የተናጋበት ታሪካዊ ውሎ ተመዝግቧል። የአፋብን ቴዎድሮስ 109ኛ ኮርና የዙ ኮማንዶ ዩኒት በጋራ በሰነዘሩት መብረቃዊ የተቀናጀ ጥቃት የጠላት ጦር መፈናፈኛ አጥቶ በደጋዳሞት ድንጋዮች ላይ ተዘርሯል። ይህ ውጊያ ተራ ወታደራዊ ግጭት ሳይሆን የአገዛዙን የመጨረሻ መተማመኛ ያፈረሰና የፋኖን ወታደራዊ ልዕልና በዓለም አደባባይ ያስመሰከረ ድንቅ ገድል ነው። በዚህ ታላቅ ድል መሃል እጅግ የሚገርመውና የድሉ ማሳያ የሆነው ክስተት የአገዛዙ ከፍተኛ ወታደራዊ መኮንን የሆኑት ሌተናል ኮሎኔል ደመላሽ ቆጮቶ ምርኮኛ መሆናቸው ነው። ኮሎኔሉ በጀግኖች ፋኖች ተከቦ እጁን ወደ ላይ እንዲያነሳ ሲገደድ ከአንድ በቱ የወጣው ቃል የታሪክ ምስክር ሆኖ ይኖራል። ፋኖ ይችላል የሚል ነበር። ይህ ቃል በሺዎች የሚቆጠር ሰራዊትና ዘመናዊ መሳሪያ የታጠቀው አገዛዝ በቆራጥነትና በፍትሃዊነት ለሚታገሉ የፋኖ ክንድ እጅ መስጠቱን የሚያሳይ ትልቅ የስነ ልቦና ስብራት ነው። ከፍተኛ ማዕረግ የተሸከመው መኮንን ፋኖ ይችላል ብሎ ሲመሰክር ትግሉ ከጠመንጃ አቅም በላይ የሞራልና የእውነት የበላይነት መያዙን ያረጋገጠበት ቅጽበትም ነው። ይህንን ታሪካዊ ምርኮና ምስክርነት እውን ያደረጉት ደግሞ የአማራ ሕዝብ ቁርጥ ቀን ልጆች የሆኑት የ109ኛ ኮር አዛዥ ሻለቃ ታዘበው ስዬና የዙ ኮማንዶ ዩኒት አዛዥ 100 አለቃ ጃኖ ጥላሁን ናቸው። እነዚህ ወጣት መሪዎች ማዕረጋቸው በደረት ላይ የተደረደሩትን የጠላት መኮንኖች በወደ ውጊያ ጥበብና በጀግንነት አንገት በማስደፋት እውነተኛው ኃይል የህዝብ ወገንተኝነት መሆኑን አሳይተዋል። ከኮሎኔሉ ምርኮ በተጨማሪ የጠላት ሎጂስቲክና በርካታ ሰራዊት በፋኖ ወድቋል። ያገዛዙ የጦር መዋቅር ክፉኛ ተሽመድምደዋል። ዛሬ በደጋዳሞት የነፈሰው የነጻነት አየር በመላው አማራ ህዝብ ትልቅ ተስፋና ብርሃን ሆኗል። በጥቅሉ ፋኖ በፈለገው ሰዓት የፈለገው ከተማ መግባት ይችላል። ዛሬ በሰሜን ጎጃም አዴትና መራይ እንዲሁም በምዕራብ ጎጃም ፈረስ ቤት ያየነው ይህንኑ ነው። እነዚህ ከተሞች ፋኖ ተዋግቶ የማረካቸው የመከላከያ ወታደሮችንና ኮሎኔሎችን ናቸው። በዛሬው የጎንጆ ቆለላና የደጋዳሞት ውጊያ ላይ መከላከያው በብዛት በሰልፍ ነው የተማረከው። ይህ የሆነበት ምክንያት መከላከያ ሰራዊቱ የሚሞትለት የትግል ዓላማ ስለሌለው ነው። በመሰረቱ የመከላከያ ሰራዊት ዋና ተልዕኮ የሀገርን ዳር ድንበር ማስጠበቅ እንጂ የራሱ ህዝብ ጋር መዋጋት አይደለም። በአንጻሩ ፋኖች አይታቸው ከሆነ ለትግሉ የወጡለት ዓላማና ጽናት ስላላቸው በየትኛውም ውጊያ መስዋዕትነት ይከፍል ይሆናል እንጂ በጭራሽ አይማረኩም። በጦርነት ወቅት ዘመናዊ መሳሪያዎች አስፈላጊ ቢሆኑም መስዋዕትነት ለመክፈል የተዘጋጀ
ሰራዊት ደግሞ በጣም ወሳኝነት አለው። ለሰራዊቱ የፈለገውን ዘመናዊ የጦር መሳሪያ አስታጥቀህ ነገር ግን የሚዋጋለት ዓላማ ካላስታጠቅከው ለመሞት ዝግጁ አይሆንም። በሌላ በኩል መከላከያ ሰሞኑን ወደ አንዳንድ የደቡብ ጎንደር ወረዳ ከተሞች መግባት ጀምረዋል። ፋኖች አስቀድመው ከከተማዎች ስለወጡ ውጊያው አልተደረገም። መከላከያ በሚገባበት ወቅት ውጊያ ለማድረጋቸው ፋኖች ጠንካራ ድርጅታዊ የእዝ ሰንሰለት እየገነቡ መሆኑንም ያሳያል። የፋኖ የትግል እንቅስቃሴ የተጀመረ ሰሞን ፋኖች ያለምንም እቅድ መከላከያ ባዩ ቁጥር ይተኩሱ ነበር። አሁን ግን በራሳቸው እቅድና ዝግጅት መሰረት ብቻ ነው ኦፕሬሽን የሚሰሩት። እነሱ በፈለጉበት ጊዜና ቦታ በራሳቸው እቅድ ብቻ ውጊያ ማድረግ መጀመራቸው የፋኖ ወታደራዊ መዋቅር እየጠነከረ ለመምጣቱ አመላካች ነው። ከፋኖች በጣም የገረመኝ የመረጃ አሰባሰብ ደረጃቸው ነው። በእያንዳንዱ ወረዳ ያለ የመከላከያ አድማ ብተና የሚሊሻ ቁጥር ከነመሳሪያው ብዛት ያውቁታል። በከተማም ከከተማው ወጣ ብሎ የት ካምፕ ሰርቶ እንደተቀመጠ መረጃው አላቸው። እንዲያውም መከላከያና አድማ ብተና የሻለቃ አዛዦችንና አዋጊዎችን ስም ጭምር ያውቃል። ለማንኛውም ፋኖ በአፋፍም ከተሰባሰበ በኋላ ፖለቲካዊ፣ ድርጅታዊና ወታደራዊ አቅሙ ጨምሯል። ቀጠናዊ ትስስሩና የዲፕሎማሲ አቅሙም እየጠነከረ ነው። ይህ ሁሉ ወጣት አምጾና ነፍጥ አንስቶ ከዚህ በኋላ ፋኖን በወታደራዊ ኃይል ለማሸነፍ መሞከር ከአንቱ ድካማዊ መፍትሄ ለሁላችንም ይበጃል ያለው አክቲቪስትና ፖለቲከኛ ኃይለ ኢየሱስ አዳሙ ነው። ሰሞነኛ መረጃዎች እነኝን ይመስላሉ።